ሌላው ደግሞ አላህ Subhanahu Wa Ta'ala እንደዚህ አይነት ችግሮችን ዝም ብሎ የሚያልፋቸው ያለ ምክንያት አይደለም፣ ጥበብ አለው ብለናል። ይህ ማለት እንዲያው ዝርዝር ጥበብ ውስጥ ሳንገባ ራሱ የሱን ቻይ መሆን ጥርጣሬ ውስጥ የሚከት አይደለም፣ አዛኝነቱንም ጥርጣሬ ውስጥ የሚከት አይደለም፣ አዋቂነቱንም እንደዚሁ። አንድ ምድራዊ ምሳሌ እንጥቀስ። አንድ በጣም የተራቀቀ ትልቅ ህንፃን ብንመለከት ህንፃው ከዲዛይኑ አንፃር ብሎም ደግሞ ከአገነባቡ ከአጨራረሱና ከሁሉ ነገሩ አንፃር በጣም የተሟላ የሆነ ዘመናዊ ህንፃ ነው። ሰዎች ሁሉ የሚያደንቁት ዘመናዊ ህንፃ ነው እንበል። ይህንን ህንፃ የሚጎበኛ አንድ ሰው ትልቁን ህንፃና በውስጡ ያሉትን በጣም በርካታ ክፍሎች ካየ በኋላ አንድ ክፍል አጋጠመው። ምንድነው ይሄ ክፍል? በጣም የቆሸሸ ቀለምም ያልተቀባ ጉድለት ያለበት ክፍል ነው። ልክ ይሄን ሲመለከት ይሄንን የገነባው ሰው ብዙ ዕውቀት የለውም ወይም ደግሞ ኢንጂነሩ በቂ ዕውቀት የለውም ማለት ይችላል? አይችልም። እንደዚህ ነው የሚሉት እነዚህ ሰዎች። አሁን ቀላሉ መልስ ምን ነበር? አይ እሱ ሆን ብሎ ነው ይሄን ያደረገው፣ ሆን ብሎ ነው መጨረሻ ላይ ይሄን ክፍል የተውት። ምናልባት ይሄንን ክፍል ሊቀይሩት አስበው ነው፣ ወይ ደግሞ ሰዎች እዚህ ክፍል ውስጥ የሆኑ ቆሻሻ ነገሮች እንዲያስቀምጡ አስበው ነው ብሎ የሆኑ ምክንያቶችንና ጥበቦችን ማሰብ አይከብድም። ግን ከዚህ የባሰ ደግሞ አእምሮ ምን ያህል የዘቀጠ እንደሆነ የሚያሳየው ተነስቶ አይ እንደዚህ ከሆነማ ይሄ ክፍል እንዲህ ቆሻሻ ከሆነማ ጭራሽ ይሄ ህንፃ ራሱ የገነባው ማንም ሳይኖር በድንገት የተገኘ ነው ቢልስ? ይሄ ህንፃ በድንገት እንዳጋጣሚ የተገኘ ነው። ምንድነው ምክንያቱ? ይሄው ይሄን ክፍል አትመለከቱም ወይ ቢል አእምሮ ጤነኝነቱ ያጠራጥራል አይደል እንዴ? እንደዛ ነው ብዙ ሰዎች የሚያደርጉት። ምክንያት ይኖረዋል እኮ አይደል? ልክ አሁን አንዳንድ ሞባይል ወይም ደግሞ ስልኮችን ስንመለከት ታላላቅ ካምፓኒዎች ሳምሰንግ፣ አፕል ታላላቅ መገለጫዎች ያሏቸውን የመጨረሻ የቴክኖሎጂ ደረጃ ያማከሉ ስልኮችን ያመርታሉ። እንደዛ ከመሆኑ ጋር ግን በዝቅተኛ ባጀት ሊገዙ የሚችሉ አነስ ያሉ ስልኮችንም ያመርታሉ። አነስ ያለውን ስልክ ሲመለከት ይሄ ስልክ እንዲያውም ምንም አምራች የለውም። እንዲያውም ይሄ ብቻ አይደለም፣ ሁለቱም ያኛውንም ያመረተው የለም። ለምን እንደዚህ ጎዶሎ ስልክ ያመልካል ይላል። ያው እነሱ ለመሸጥ ነው። ያኛውን ሁሉንም ስልኮቻቸውን በዚህ ደረጃ መስራት ይችሉ ነበር አይደል? ስለዚህ በዚህ መልኩ አይደለም ነገሮች የሚገመቱት ማለት ነው። ሌላው ቁም ነገር ምንድነው? በዋነኝነት አሁን ካለንበት ርዕስ ጋር የሚያያዘው አላህ Subhanahu Wa Ta'ala ሰዎችን በተለያየ መልኩ መፈተኑ ለነሱ የእዝነት መገለጫ ሊሆን ይችላል። በላ ራሱ ረህማ ይሆናል። ግልጽ ነው። እንዴት ከተባለ ይህ ብዙ መገለጫዎች አሉ። አንደኛ ለምሳሌ አላህ ችግር የሚያጋጥማቸውን ሰዎች ወንጀላቸውን ይምርላቸዋል። ሙስሊም በተለይ ከሆነ ምንም ነገር ያጋጥመው ለሱ ይህ እድልና መልካም ምንዳ ነው አይደል? عجبا لأمر المؤمن إن أمره كله له خير وليس ذلك إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له مؤمن እጅግ የሚደንቅ ነው ጉዳዩ ይላሉ መልእክተኛ። የሙእሚን ነገር ጉዳዩ ሁሉ የሚደንቅ ነው። ሁሉ ነገሩ ኸይር ነው። ጥሩ ነገር ሲያጋጥመው አላህን ያመሰግንና ጥሩ ይሆንለታል፣ መልካም ይሆንለታል። መጥፎም ሲያጋጥመው አሁንም ሰብር ያደርጋል አላህ ብሎ ከዚያም እንደዚሁ መልካም ውጤት ያስገኝለታል። ስለዚህ ችግር ሲያጋጥመው አንድ ሰው ይህ ችግር ወንጀሉን ያራግፍለታል። في الصحيحين መልእክተኛው عليه الصلاه والسلام او في الصحيح ምን ይላሉ? ما يصيب المسلم من نصب ولا وصب ولا غم ولا اذى ولا هم حتى الشوكة يشاكها إلا كفر الله بها من خطاياه ማንኛውም ሙስሊምን የሚያጋጥመው ድካምም ይሁን በሽታ ወይም ህመምም ይሁን ሐሳብም ይሁን፣ ሐሳቡ ደግሞ ሁለት አይነት ነው። አንደኛው ስለወደፊቱ በስጋት መጨነቁ ሊሆን ይችላል፣ ወይ ደግሞ ስላለፈው ነገር ማዘኑም ሊሆን ይችላል። ማንኛውም ችግርም ቢያጋጥመው በሰው አማካኝነትም ይሁን በተፈጥሮ አደጋም ይሁን ትናንሽ የሚባሉ ቅንጥብጣቢ ችግሮችም ይሁን ሌላው ቀርቶ በመንገድ ሲሄድ እግሩን የሚወጋው እሾክም ቢሆን አሉ መልእክተኛው አለይሂ ሰላቱ ሰላም ሁሌም ቢሆን
ከወንጀሉ የሆነ ያህልን ሳያራግፍለት አይተወውም ማለት። ይሄ ታዲያ እድል አይደለም? ይሄ ረህማ አይደለም? ሌላው ደረጃችንን ራሱ ከፍ የሚያደርግበት ምክንያትም ሊሆን ይችላል። ይህን የሚያስገነዘበው ደግሞ አንዳንድ ጊዜ እኛ በመልካም ስራችን ለፍተን ጥረን ግረን የማንደርስበትን ደረጃ ስለተፈተነና ስለተቸገረን ብቻ አላህ Subhanahu Wa Ta'ala ያንን ደረጃ ሊያጎናጽፈን ይችላል። ይህ ቀላል ነገር አይደለም ማለት ነው። እንደዚሁም አንዳንድ ሰዎች ምቾት ለነሱ ከፈተና እንዲወድቁ ምክንያት ሊሆናቸው ይችላል። አንዳንድ ሰው በችግር ውስጥ ሲኖር ወደ አላህ ፊቱን ያዞራል፣ አላህን ይማጸናል። فأخذناهم بالبأساء والضراء لعلهم يتضرعون فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم። ሰዎች እኮ ችግርና መከራ የሚፈራረቅባቸው ወደ አላህ ራሳቸውን አስተናንሰው ተውበት አድርገው እሱን ከዚህ ችግር እንዲያወጣቸው እንዲማጸኑት ነበር። ይህ ወደ አላህ እንዲቃረቡ ምክንያት ይሆንላቸዋል። በተቃራኒው ግን አንዳንድ ሰው ምቾት ሲያገኝ ይህን ሁሉ ይረሳል። ወለው በሰጠ الله الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء። አላህ Subhanahu Wa Ta'ala ሪዝቅን ወይም ሲሳይን ለሁሉም ሰው ቢዘረጋው ኖሮ በምድር ላይ ድንበር ያልፉ ነበር ይላል። ስለዚህ ጥበብ አለው አላህ Subhanahu Wa Ta'ala። ኢብኑ አልቀይም አንድ ቦታ ላይ የሚሉት ቁም ነገር አለ። ምን ይላሉ? ولهذا كان من إتمام رحمة أرحم الراحمين تسليط أنواع البلاء على العبد። كالله የአዛኞች ሁሉ አዛኝ ከሆነው እዝነት ከሚመደቡ ነገሮች መካከል የተለያዩ የፈተና አይነቶችን በአንድ ባሪያው ላይ ማኖሩ ነው ይላል። فإنه أعلم بمصلحته الله ስለዚህ ሰው ጥቅም ይበልጥ ያውቃልና فابتلاؤه له وامتحانه ومنعه من كثير من أغراضه وشهواته أعراضه ነው የሚለው لعله أغراضه ሊሆን ይችላል وشهواته من رحمته به። ስለዚህ እሱን መፈተኑ እሱ ከሚወዳቸው አንዳንድ ነገሮች መከልከሉ ስሜቱን እንዳያረካ ማድረጉ ይሄ ራሱን የቻለ አንድ የእዝነት መገለጫ ነው። ነገር ግን ولكن العبد لجهله وظلمه يتهم ربه። ብዙ ሰው አላዋቂ ስለሆነ በበደል የተሞላ ስብዕና ስላለው ጌታውን ነው እንዴት እንዲህ ያደረገኝ ብሎ የሚያማርረውና የሚጠራጠረው። ولا يعلم إحسانه إليه بابتلائه وامتحانه። አላህ ምን ያህል ውለታ እንደዋለለት አያውቅም። እንዲህ ሲፈትነው እንዲህ አይነት መልካም ነገርን ሲያመቻችለት ፈተና መሆኑና መቸገሩን ብቻ ነው የሚያየው። እና ይሄ ትልቅ ቁም ነገር ነው ማለት ነው። ሌላው ደግሞ ከዚህ ጋር ተያያዥ የሆነ ቁም ነገር ይህ ዛሬ ብዙ ሰዎች የሚያጋጥማቸው ችግር በአኺራ ላይ ምን ያህል ተጽዕኖ አለው? ምክንያቱም ይህ በጣም አጭርና መጓጓዣ የሆነ ድልድይ ነው ብለናል። አኺራ ደግሞ ዘላለማዊና ዘውታሪ ነው። አንድ ሰው እንበል መልእክተኛው አለይሂ ሰላቱ ሰላም እንዲያውም ለዚህ ምላሽ ይስጡ። ይህን ነገር ሲያብራሩ ምን ይላሉ? ዩእታ ቢአንዓሚ አህሊ ዱንያ ሚን አህሊ ናሪ የውም አልቂያማ። የቂያማ ቀን በዱንያ ላይ እጅግ በጣም ትልቅ ጸጋ የተሰጠ ሀብትም በለው ወይም ከሀብትም ውጭ የተለያዩ ጸጋዎች የተደረደሩለትና በምቾትና በተድላ ሲያሳልፍ የነበረ የዱንያ ሰው ነገር ግን የእሳት እንዲሆን በአኺራ ተፈርዶበት የቂያማ ቀን ይመጣል። ከዛ በኋላ ምን አሉ? فيسبغ في النار صبغة አንድ ጊዜ ብቻ በእሳት ውስጥ ይነከራል አሉ። አልቆየም፣ ልብ በሉ፣ ብዙ አልኖርም፣ አንዴ ብቻ ይነከራል። ከዛስ አንዴ ተነክሮ ከወጣ በኋላ የብነ አደም هل رأيت خيرا قط هل مر بك بؤس قط ይባላል أو نعيم قط። ኸይር ነገር አይተህ ታውቃለህ ወይ? ልብ በሉ፣ አንዴም ቢሆን እንዲያው አይተህ ታውቃለህ ወይ ነው ጥያቄው። هل مر بك نعيم قط የሆነ ጸጋ ነገር በአንተ አልፎ ያውቃል ወይ ነው? ነክቶህ ያውቃል ወይ? ምንድነው መልሱ? فيقول لا والله يا رب لا ይላል። በፍጹም አንድም ጊዜ ኸይር ነገር አይቶኛ ያውቅም ይላል። ስለዚህ ያ ሁሉ የዱንያ ምቾት አንዲት ጊዜ ብቻ በእሳት ውስጥ በመነከሩ የሚተንና የሚረሳ ይሆናል ማለት ነው። ታዲያ ምን ጠቀም የዱንያ ምቾት? በተቃራኒው ደግሞ እንመልከት። ወዩእታ ቢአሸድ الناس بؤسا في الدنيا من أهل الجنة። በጣም ከሁሉ የበለጠ መከራና ሰቆቃ የተፈራረቀበት በእንዲህ አይነት የችግር ሁኔታ ጊዜውን ያሳለፈ እንዲያው ችግር ያጋጠመው አይደለም እኮ
ሙሉ ህይወቱን ከሁሉ የበለጠ ችግር ያሳለፈ የኖረ የማቀቀ ሰው ወደ ጀነት ይመጣና የጀነት ስለሆነ የጀነት እንዲሆን አላህ ወስኖለት አንድ ጊዜ ብቻ فيصبغ في الجنة صبغة አንድ ጊዜ ብቻ ተነክሮ ይወጣል ጀነት ውስጥ ከዛ በኋላ يا ابن آدم هل رأيت بؤسا قط هل مر بك شدة قط የሆነ ችግር አይተህ ታውቃለህ ወይ ወይም ደግሞ እንዲያው ሽዳ የሚባል ጠና ያለ ሁኔታ ባንተ በኩል አልፎ ያውቃል ወይ ሲባል ምን ብሎ መልስ ይመልሳል لا والله يا رب ما مر بي بؤس قط ولا رأيت شدة قط አንድም ጊዜ ችግር አይቻላቅም አንድም ጊዜ የሆነ የጠና ሁኔታ አጋጥሞኝ ወይ በእኔ አጠገብ አልፎ ማያውቅም ይላል ስለዚህ ይሄ ሁሉ የዱንያ ችግር መማቀቅ አንድ ጊዜ ጀነት ውስጥ በመነከር የሚጠፋ ከሆነ ለዚህ ትልቅና ዘላለማዊ ጸጋ ዋጋ መክፈል አያስፈልግም ዋጋ መክፈል ያስፈልጋል ይሄ ታወቀ ነገር ነው ማለት ነው ሌላው ባጭሩ ደግሞ ሰዎችን ስንመለከት ሁሉም አንድ አይነት አይደለምና አንዳንድ ሰው በዱንያ ላይ መማቀቁ መሳቀቁ በአላህ የተወሰነበት የሆነው ስለሚገባውም ሊሆን ይችላል በተለይ አማኝ ካልሆነ ማለት ነው ስለዚህ ነገሮችን ከብዙ ነገሮች ወይም አቅጣጫዎች አንፃር ማየት ተገቢ ነው አንድን ነገር አካሎ ማየት ነው እንጂ አይ አዛኝ ከሆነ እንዲህ መሆን አለበት የሚሉ ሰዎችን ወሬ መስማት አያስፈልግም ለምን ነው እንዲህ የምንለው እነዚህ ሰዎች ስለ ፈጣሪ ሲያስቡ በመሰረቱ እዚህ ዱንያ አምጥተው ሰዎችን እንዲንከባከብና ለነሱ ህይወታቸውን እንዲያመቻችላቸው ግዴታ ያለበት አድርገው ነው ልክ አንዳንድ ጊዜ ንግግራቸውን ተሰማ ስለ ፈጣሪ ሲያስቡ ስለ አንድ ባለስልጣን የሚያስቡ ነው የሚመስል ሰዎች ባለስልጣን ላይ ሮሮ እንደሚያሰሙት አይነት ነው የሚያሰሙት እንደዚህ አይደለም አላህ ሁሉን ነገር ቻይ የሆነ የዓለማት ጌታ ነው وهو ارحم الراحمين ከአዛኞች ሁሉ በላጭ አዛኝ ነው ይሄ መገለጫው ነው ማለት ነው ታዲያ ይህ ታላቁ የአላህ መገለጫ ወይም እዝነትና ርህራሄ ውጤት አለው ስንል አንዱ ውጤቱ ከዚህ ቤት እንደገለጽ ነው በጣም ሩህሩህ የሆኑ መልእክተኛን ወደኛ መላኩ ነው ይህ ትልቅ ጸጋ ነው في الحقيقة እኛም ደግሞ ሁሉም ነብያት አዛኝ ቢሆኑም ግን ይህ እዝነት በዋነኝነት መገለጫ የሆነው ነብይ ተከታይ መሆናችን አላህ ለናመሰግንበት የሚገባ ትልቅ ጸጋ ነው አልহামዱሊላህ አላህ وما أرسلناك إلا رحمة للعالمين ብሏቸዋል ለዓለማት እዝነት እንድትሆን እንጂ ለሌላ አልናክነህም ይላቸዋል መልእክተኛው እዝነት መገለጫቸው ነበር አንዱ ስማቸው كما في الصحيح ነብዩ الرحمة የرحمة ነብይ ተብለዋል እና በዚህ የተነሳ አላህ ሩህሩህም አድርጓቸዋል فبما رحمة من الله لنت لهم ከአላህ ዘንድ በሆነ እዝነት ለነሱ ለዘብክላቸው ተለሳለስክላቸው ይላል ስለዚህ መነሻው ከየት ነው فبما رحمة من الله كالله زند بهونا ازنت لنت لهم ولو كنت فظا غليظ القلب لانفضوا من حولك عملت افو لب درك ويم دندانا بتهون نورو كزوريا بتبتنو نبر ملتنياتين عليه الصلاة والسلام قانا كمجمريو كبهرياتشو انصار منم كفو نقر بساتشو لين دما يتطبق سووچ راسو ياسبو نبر يعني جبريل ወደ መልእክተኛው አለይሂ ሰላቱ ወሰላም መጥቶ ወህይ ሲያወርድላቸው ለመጀመሪያ ጊዜ ሲደነግጡና ወደ ባለቤታቸው ኸዲጃ ረዲየላሁ ዐንሃ ሲሄዱ ምንድነው ያለቻቸው ከላ والله لا يخزيك الله ابدا انك لتصل الرحم وتحمل الكل وتكسب المعدوم وتقضي الضيف وتعين على نوائب الحق አንተኮ እንዲህ አይነት ችግር በፍጹም አያጋጥም አላህ አንተና ያዋርድህ ማለቻቸው ለምን ዝምድናን የምትቀጥል ድሮ እኮ ነው ነብይ ሳይሆኑ በፊት ልብ በሉ ዝምድናን የምትቀጥል የሰዎችን ችግር እንደራስ አድርገ የምትሸከም ሌላ ጋር የታጣን አንተ ተቸግረህም ቢሆን የምትሰጥ እንግዳን የምታከብርና የምታስተናግድ ቁራጥ በሚኮንበት ወይም ቁርጠኛ ሁኔታዎች ላይ ደርሰህ የምታግዝ አንተንማ በፍጹም አላህ በመጥፎ አይነካህ ማለቻቸው وهذا في الصحيحين ሌሎችም ሰሃቦች ስለመልእክተኛው አለይሂ ሰላቱ ወሰላም የገለጡትን ብንመለከት ይህ መገለጫቸው ነበር ከአሊ ኢብኑ አቢ ጣሊብ በተወራ ዘገባ ላይ
ኢስናዱ የተወሰነ ውዝግብና አለ ወይም ضعፍ አለበት። አጅወዱ الناس صدرا ስለሳቸው ሲያወራ ነው። አጅወዱ الناس صدرا ልባቸው ለመስጠት ለመለገስ የተዘጋጀ ከሁሉ የተሻሉ ነበሩ በዚህ ረገድ። واصدق الناس لهجة በንግግርም ከሁሉ የበለጠ እውነተኛ ነበሩ። وألينهم عريكة ከሰዎች ጋር ሲዋዋሉ በጣም የተለሳለሱ ነበር ከሁሉ የበለጠ ማለት ነው። وأكرمهم عشرة እንደዚሁ መስተጋባራቸው የተሻለ እና ሰዎችን የሚያከብሩ ነበሩ። ومن رآه بديهة هابة እንዲሁ ገና መጀመሪያ ያየው ሰው ያከብራቸዋል ማለትም የሆነ ሞገስና ግርማ ስላላቸው ያልቃቸዋል። እሳቸውን እንዲሁ ዝም ብሎ ማናገር ሊፈራ ይችላል። ነገር ግን በቅርብ ሲያውቃቸውስ ومن خالطه معرفة أحبه በእውቀት ከእሳቸው ጋር የተቀላቀለ ደግሞ ይወዳቸዋል ይላል እና እሳቸውን የሚገልጽ ሁሉ ምን ይላል ይላል። ይሄ የሱ የዓሊ ንግግር ነው። ለም አረ ቀብለሁ ወላ بعده مثله صلى الله عليه وسلم እንደሳቸው ያለ ከእሳቸው በፊትም ከእሳቸውም በኋላ አይቻላቅም ይላል ማለት ነው። طيب አላህ Subhanahu Wa Ta'ala እዝነቱን በእሳቸው በኩል ለፍጡራን አድርሷል። ሰዎች አንደኛ ጥፋት ላይ ሆነው ሳለ حديث لا ملكتنياو እንዳል وإن الله نظر إلى أهل الأرض فمقتهم عربهم وعجمهم إلا بقايا من أهل الكتاب በምድር ላይ ያሉትን ሰዎች ሁሉ አላህ ተመልክቶ ሁሉንም አጥብቆ ጠላቸው። አረቡንም አረብ ያልሆነው ከአህል الكتاب በጣም የተወሰኑ ቅሪቶች ካልሆነው በስተቀር ማለት የመጀመሪያውን እውነተኛ እምነት ይዘው የቆዩትን ካልሆነ በቀር ይላሉ። ከዛ በኋላ ሰዎች ከድቅድቅ ጨለማ ወደዚህ የኢስላም ብርሃን እንዲመጡ ምክንያት ያደረጋቸው እሱ ነው። ስለዚህ ረህማ ናቸው። ይህም ብቻ አይደለም፣ ለሰዎች ዳዕዋ ሲያደርጉ አላምንም ብለው ያመጹ ሰዎች ከሰማይ አንድ መዓት መጥቶ አንድ ላይ አላጠፋቸውም። ከዚህ በፊት የነበሩ ሌሎች ነብያት ዳዕዋ ሲያደርጉ ያላመኑ ሰዎች ይደርስባቸው የነበሩ ጥፋቶች ነበሩ። አላህ መዓትን አምጥቶ እንዳለ የሚያጠፋቸው ህዝቦች ነበሩ። በዚህ ኡማ ላይ ግን ይሄ ነገር አልተፈጸመም። ለምን? قال الله عز وجل وما كان الله ليعذبهم وأنت فيهم وما كان الله معذبهم وهم يستغفرون አንተ በእነሱ መሃል እስካለ ድረስ እነሱን አላህ ሊቀጣቸው አይደለም ማለት አንድ ላይ ማለት ነው። በግለሰብ ደረጃ የሚቀጣ ይኖራል። وما كان الله معذبهم وهم يستغفرون استغفار እስካደረጉ ድረስ ደግሞ ወይም ወደ አላህ እስከተመለሱ ድረስ አላህ አይቀጣቸውም ይላል። ስለዚህ እዚህ ላይ ልናውቀው የሚገባው ነገር መዓት እንዳይመጣ ወይም የአላህ ቅጣት በዱንያ ላይ ራሱ እንዳይወርድ ማስተማመኛ መከላከያዎች ሁለት ናቸው። አንደኛው የመልእክተኛው አለይሂ ሰላቱ ወሰላም መኖር፣ ሁለተኛው ደግሞ እስትግፋር ማድረግ ነው። የመልእክተኛው መኖር ይህ ማስተማመኛ አሁን የለም በመካከላችን፣ የተቀረው አንድ ነገር ብቻ ነው። وما كان الله معذبهم وهم يستغفرون ወደ አላህ በተውበት ተመልሶ እስትግፋር ማድረግ ብቻ ነው። መልእክተኛችን አለይሂ ሰላቱ ወሰላም ከሚገለጹባቸው የእዝነት ባህሪያት መካከል አንዱ ሰዎችን ወደ እውነት ለማምጣት ከእሳት ነፃ ለማውጣት የነበራቸው ከፍተኛ ጉጉት ነበር። حتى الله سبحانه وتعالى በአንዳንድ አንቀጾች ላይ እስኪ ወቅሳቸው ድረስ فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا لعلك باخع نفسك ألا يكونوا مؤمنين እነሱ እነህ ባወረድ ኩል በዚህ ንግግር ስላላመኑ ታዲያ አንተ ራስህን ልታጠፋ ነው ወይ እስኪላቸው ድረስ ወይም ልታጠፋ ደርሰሃል እስኪላቸው ድረስ ማለት ነው። በጣም የሚጓጉ ነበሩ። ይህ የእዝነታቸው መገለጫ ነው። لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم ከናንተ ከራሳችሁ የምታውቁት ሰው የሆነ ታሪኩንም የምታውቁት በመልካም ዝናው የምታውቁት የሆነ መልእክተኛ መጥቶላችኋል ይላል። عزيز عليه ما عنتم እናንተ የምትቸገሩበት ነገር የሚጠናበት የእናንተን ችግር ማየት የማይፈልግ ማለት ነው። حريص عليكم በእናንተ ላይ በጣም የሚጓጓ بالمؤمنين رؤوف رحيم በመؤመናን ላይ እጅግ በጣም ሩህሩህና አዛኝ የሆነ ይህ ነው የእሳቸው መገለጫ። ለዚህ ነው ዳዕዋቸው ሁሉ ሰዎችን ለማቃናት ያለመ ዳዕዋ ነበር። ትልማቸው ይህ ነበር።
አንድ ሰው ከኩፍር ጨለማ ወደ ኢስላም ሲመጣ ይደሰቱ ነበር። አንድ አይሁዳዊ ጎረቤት ነበራቸው እና ልጅየው እሳቸውን አንዳንድ ጊዜ በሆነ መልኩ ያገለግላቸው ወይ ደግሞ ይخدማቸው ነበር። በሆነ መልኩ ይሄ ልጅየው ታሞ ሲተኛ መልእክተኛው ገና ሲያጣጥር ወደሱ ሄዱ፣ ሊሞት ሲል ማለት ነው። ከዛ ከጠየቁት በኋላ ወደ ኢስላም ሊገባ ጋበዙት። አስሊም ማለት ይጠቅምሃልና ማለታቸው ሐቅ መሆኑን ያውቃሉ እነዚህ ሰዎች። ለዚህ ነው ልጅየው ፈራና አባትየውን ተመለከተው። ማለት ትፈቅድልኛለህ ወይ ማለቱ ይሆናል። በዚህ ጊዜ አባትየውን አለው አጢዕ አቡል ቃሲም አለ። አቡል ቃሲም ማለት መልእክተኛውን አለይሂ ሰላቱ ወሰላም እሺ ብለህ ተከተላል። ከዛ ሰለመ። መልእክተኛው አለይሂ ሰላቱ ወሰላም ሲወጡ ምን አሉ? አልሐምዱሊላሂ الذي انقذه من النار ከእሳት ነፃ ያወጣው ጌታ ምስጋናና ውዳሴ ይገባዋል አሉ። وهذا في البخاري እና እንደዚህ ይጓጉ ነበር። ምንም ቢያጠፉ በትዕግስት ችግሮቻቸውን አዛቸውን መሸከማቸው የዚህ የእዝነታቸው መገለጫ ነበር። እንደሚታወቀው መልእክተኛው አለይሂ ሰላቱ ወሰላም ወደ ሰቂፍ ወይ ጣኢፍ ሰዎችን ዳዕዋ ለማድረግ በሄዱበት የገጠማቸው ትልቅ ችግር ነበር። حتى عائشة رضي الله عنها كما في الصحيحين ከኡሑድ ጦርነት የበለጠ ከነዚህ ከካህዲያን በኩል ያጋጠመው ችግር ምንድነው ስትላቸው የጠቀሱት ይሄን ነበር። ሰቂፍ ላይ ሄደው ያጋጠማቸው ችግር ማለት ነው። ዳዕዋ ሊያደርጉ ህፃናትን ሰብስበው እብድ ነውና በድንጋይ ደብድቡት ብለው መልእክተኛውን እስኪያስደበድቡ ድረስ ደም በእግራቸው ላይ እስኪፈስ ድረስ ከላይ ጀምሮ ማለት ነው። ከዚህ ሁሉ ብሶት በኋላ መልእክተኛው አለይሂ ሰላቱ ወሰላም በህዝባቸው ላይ ዳዕዋ ማድረግ ይችሉ ነበር አይደል? ነገር ግን እንደዛ አላደረጉም። ምን አሉ? ቁጭ ባልኩበት ጅብሪል መጣ። ከዛ በኋላ ይሄ መለኩል ጅባል ነው ብሎ ሌላ መልአክን አስተዋወቀኝ። ማለት የተራራዎችን ጉዳይ በሚመለከት አላህ የመደበው መልአክ ነው። ምን አላቸው ይሄ ሰው? ኢን ሺእተ አን ኡጥቢቀ ዐለይሂም አልአኽሸበይን እነዚህን መካን የሚያካቡትን ሁለት ትላልቅ ተራራዎችን ከፈለክ እንደዚህ ላጋጥመባቸውና ላጥፋቸው አላቸው። ምን አሉ መልእክተኛው ዐለይሂ ሰላቱ ወሰላም? በል አርጁ አን ዩኽሪጀ አላሁ ሚን አስላቢሂም መን ያዕቡዱ አላህ ወሕደህ ላ ዩሽሪኩ ቢሂ ሸይአ አይ ይልቁንም እኔ ከነሱ አብራክ መካከል አላህን በብቸኝነት ምንም ሳያጋራ የሚያመልክን አላህ እንዲያወጣልኝ ተስፋ አደርጋለሁ አሉ። አጥፋቸው አላሉ። ልክ እንደዚሁ في الصحيحين طفيل بن عمرو ወደ እሳቸው መጣ። طفيل بن عمرو የደውስ ጎሳ አንድ ተጠሪ ነበር። ሰልሞ ለነዚህ ተከታዮቹ ዳዕዋ ሲያደርግ ከረመ፣ ግን አልተቀበሉት። በዚህ ጊዜ ወደ እሳቸው መጣ። በብሶት ነው የመጣው። ምን አላቸው? ያ ረሱላህ ኢነ ደውሰን ቀድ ዐሰት ወአበት ፈድዑ ላህ ዐለይሃ እነዚህ የኔ ጎሳዎች ማለት ነው እምቢ አሉ፣ አመፁ። ስለዚህ ዱዓ አድርግባቸው አላቸው። وهذا في الصحيحين في رواية أحمد መልእክተኛው በዚህ ጊዜ ወደ ቂብላ ዞሮ እጃቸውን ከፍ አደረገው ዱዓ ሊያደርጉ ማለት ነው። ልክ እንዲህ ሲያደርጉ ሰዎች ደነገጡ። በቃ እነዚህ ቀቢላ ወይም ጎሳዎች አለቁ፣ ጠፉ ማለት ነው አሉ። መልእክተኛው ዱዓ ሊያደርጉባቸው መስሏቸው ምን ነው ግን ያሉት መልእክተኛው اللهم اهد دوسا وأتي بهم እነዚህን ሰዎች አላህ ወይ መራቸውና ወደኔ ያምጣቸው አሉ። ዱዓ አደረጉ። ከነሱ መካከል አንዱ ማን ነው? አቡ ሁረይራ ልብበል ከሰለሙት መካከል ማለት ነው። በኋላ በጥቅሉ መልእክተኛው አለይሂ ሰላቱ ወሰላም ከተለያዩ የማህበረሰቡ ክፍሎች ጋር የነበራቸውን መስተጋበር ስንመለከት በእዝነት ላይ የተመሰረተ ሆኖ እናገኛቸዋለን። ሐታ ሊማሩ ወደ እሳቸው የመጡ ሰዎችን በተመለከተ እነዚህ ወጣቶች ነበሩና ማሊክ ኢብኑ ሑወይሪስ እንደሚሉት ምን አለ? وكان رسول الله صلى الله عليه وسلم رحيما رفيقا فلما ظن أن قد اشتهينا أهلنا أو قد اشتقنا سألنا عمن تركنا بعدنا በጣም አዛኝና ሩህሩህ ነበሩ መልእክተኛው ይላል። في رواية مسلم رقيقا በጣም ሩህሩህ ነበሩ ማለት ነው። ስለዚህ መልእክተኛው አለይሂ ሰላቱ ወሰላም በዚህ ጊዜ የቤተሰቦቻችን ናፍቆት ያስቸገረ እንደሆነ ገባቸው ይላል።
ስለዚህ ማን ተታችሁ ነው የመጣችሁት አሉ። እነከሌ ምናልባት ሚስቶቻቸውና ልጆቻቸው ሊሆን ይችላል። ስለዚህ ሂዱና አስተምሯቸው ብሎ መልእክተኛው ለቀቋቸው። እንዲሁ ራሳቸው አይተው ማለት ነው። ግልጽ ነው። ሰላትን ሲሰግዱ እንኳን ሰላት ላይ ምን ይላሉ? ከማ ፊ ሐዲስ አነስ በሰሒሐይን ኢኒ ላ አድኹሉ الصلاة وأنا أريد إطالتها فأسمع بكاء الصبي فأتجوز فيها مما أعلم من وجد أمه على بكائه ይላል። ሰላት ሲሰግዱ አንዳንድ ጊዜ ረዘም አድርጌ ለማሰገድ ነይቼ አስቤ እገባለሁ፣ ነገር ግን የህፃን ልጅ ለቅሶ ሰማለሁ አሉ። ስለዚህ አሳጥረዋለሁ። ለምን ያሳጥሩታል? እሱ በማልቀሱ እናትየው እንደምትጨነቅ ስለማውቃለሁ። ልብ በል። አልሙሂም መልእክተኛው እንደዚህ ነበሩ፣ ይራሩ ነበር፣ ያዝኑ ነበረ። የልጅ ልጃቸው ጣረሞት ውስጥ ሆነው ተጠርተው ሲያዩት ነፍስ ውጪ ነፍስ ግቢ ውስጥ ሆነው ሲመለከቱ ራሩና አለቀሱ። እንባ ከዓይናቸው ወጣ። በዚህ ጊዜ ሰሃቦች ጠየቋቸው። ያኒ ሰዕድ ኢብኑ ዑባዳ ምንድነው ይሄ ብሎ ጠየቃቸው። እዛው ፊት ለፊት ማለት ነው። ምን አሉ እሳቸው? هذه رحمة جعلها الله في قلوب عباده وإنما يرحم الله من عباده الرحماء። ይሄማ አላህ በባሮቹ ልቦና ውስጥ ያሳደረው እዝነት ነው። አላህ ደግሞ የሚያዝነው ከባሮቹ ለአዛኞቹ ነው ይላሉ። እዚህ ላይ አንድ ጥያቄ ይነሳል። እሱም ምንድነው? ለልጅ ብሎ ማልቀስ ችግር የሌለው እንደሆነ ይታወቃል። ግን አንድ ጊዜ አልፉዳይል ኢብኑ ዒያድ ልጁ ዓሊ የሚባለው ልጁ ሲሞት በማልቀስ ፋንታ እንደሳቀ ተዘግቧል። ምን ነው ሲባል ምን አለ? قضى الله قضاء فأردت أن أرضى بقضائه ያለ አላህ የሆነን ውሳኔ ወስኗል። የአላህን ውሳኔ በደስታ መቀበልን ለማሳየት ነው። እንግዲህ ከሰብር ወይም ከትዕግስት ያለፈ ከፍታ ላይ ነው ማለት ነው ያለው። ችግር የለውም። እና ይህን አስመልክቶ አንዳንድ ዑለማዎች ጥያቄ ሆነባቸው። እንዴት መልእክተኛው ከሁሉ የበለጠ ሪዳ የአላህን ውሳኔ የሚቀበል ሆኖ ሳለ እሳቸው አልቅሰው እሱ መሳቁ እሱ የተሻለ ደረጃ ላይ ያለ ማለት ነው ወይ የሚል ጥያቄ አነሱ። እና ኢብኑል ቀይም የተለያዩ ክታቦቻቸው ላይ እንደገለጹት ይህን አስመልክቶ ሸይኹል ኢስላም ተይሚያ ሲናገሩ የሰማሁት አለ ይላል። ምን አሉ ሸይኹል ኢስላም ተይሚያ? የነብያችን አለይሂ ሰላቱ ወሰላም ሀዲ ወይም እሳቸው ፈለግ የተሻለ ነው። ምክንያቱም እሳቸው ልባቸው ከመስፋቱ የተነሳ ለልጃቸው ወይም በልጃቸውን በሞተ ጊዜም ስላለቀሱ ማለት ነው ወይም ለዚህ ልጅ በማልቀሳቸው ረሕማ የተሰኘውን አንድ ወደ አላህ የምንቀርብበትን መልካም ባህሪ ተላብሰዋል። ግን ልባቸው ይህንን ብቻ አይደለም ማስተናገድ የቻለው። ከልባቸው ስፋት የተነሳ ረሕማንም አስተናግደዋል። እንደዚሁም ሪዳ ወይም የአላህን ሱብሓነሁ ወተዓላ ውሳኔ በውዴታ ተቀብለውም አስተናግደውታል። ግን ይሄኛው ማን ነው ይሄኛው የሚለው? አልፉዳይል ኢብኑ ዒያድ ልቡ አንደኛውን ብቻ ነው ማስተናገድ የቻለው። ረሕማ ነው ወይ ረሕማ ይገባል ያኛው ይወጣል፣ ወይ ደግሞ ሪዳ ይገባል ረሕማ ይወጣል ማለት ነው። ስለዚህ መልእክተኛው ይበልጣል ይላል። ሁለቱ የሚጋጩ ነገሮች አለመኖራቸውን ማወቅ የግድ ነው ማለት ነው። ከዚህም ውጭ ከዚህ ጋር የተያዙ ሌሎች ማብራሪያዎች አሉ። ከሰዓት አንፃር ኢንሻአላህ አልፋቸዋለሁ። ይህ መገለጫ የመልእክተኛው መገለጫ ከሆነ እኛም እሳቸውን እንድንከተል ታዘናል። የእሳቸው አርአያነት ለእኛም ይበቃናል። ነገር ግን በዚህ ጥቅል ገለጻ ብቻ ሳይሆን በዝርዝርም ይህ የኛ መገለጫ መሆን እንዳለበት የሚያሳዩ ማስረጃዎች አሉ። አላህ አንድ ሰው መሆን የሚገባውን ሲገልጽልን ምን ይላል? ثم كان من الذين آمنوا وتواصوا بالصبر وتواصوا بالمرحمة ምን ነው ካመኑትና ከዛ በኋላ በሰብርና በእዝነት ላይ አደራ ከሚባባሉት በሆነ ይላል። ልብ በሉ የሰብር አስፈላጊነት ግልጽ ነው። ልክ እንደዚሁ መርሐማ መተዛዘንም አስፈላጊ ነው ማለት ነው። ከአስፈላጊነቱ አንፃር ነው በዚህ ላይ ለምን አልተመካከሩም የሚለው እኮ አላህ Subhanahu Wa Ta'ala መመካከር ሁሌ አደራ መባባል የሚያስፈልግበት ርዕስ ነው ማለት ነው። እና አማኞችን ከዚህ አንፃር ነው በተለይ እርስ በርሳቸው እንደሚተዛዘኑ ሲገልጽልን ሙሐመዱ ረሱሉላህ والذين معه أشداء على الكفار رحماء بينهم طيب ከዚህ አንፃር ትናንሽ የእዝነት መገለጫዎችን ራሱ የሚያጣ ሰው የሆነ የሚያጣው ኸይር እንዳለ መገንዘብ ያስፈልጋል። የሆኑ አዕራቦች የአረብ ዘናኖች ለመልእክተኛው መጥተው መልእክተኛው አንድ የልጅ ልጃቸውን ሲስሙ ሲመለከቱ እንዴ ልጆቻችሁን ደግሞ ትስማላችሁ እንዴ አሉ። አዲስ ሆነባቸው ማለት ነው። እኛ እኮ ልጆቻችንን አንስምም አሉ።
በዚህ ጊዜ መልእክተኛው ምን አሉ? ወአምሊኩ ኢን ካነ አላሁ ነዚዐ ሚንኩም الرحمة ታዲያ ምን ላድርጋችሁ አላህ ከልባችሁ እዝነትን ቢያወጣበት እኔ ምን ላድርጋችሁ አሉ። ሌላ ሐዲስ ላይ ደግሞ ሐዲስ አቢ ሁረይራ ነው ይሄኛው። አልሐሰንን ሲስሙ ሲመለከቱ አልሐሰን ብን ዓሊይን ሲስሙ አንድ ግለሰብ ተመለከተና ኢነ ሊ10 ሚን አልወለድ ማ ቀበልቱ ሚንሁ አሐደ አንዳቸውንም አው ማ ቀበልቱ ዋሂደ ሚንሁ አንዳቸውንም ስሜ አላውቅም እኔ 10 ልጆች አሉኝ አለ። በዚህ ጊዜ ምን አሉ መልእክተኛው? ኢነሁ መን ላ የርሐም ላ ዩርሐም የማያዝን አይታዘንለትም አሉ። ይሄ የእዝነት መገለጫ ነው ማለት ነው፣ ድክመት አይደለም። ሌላም ሐዲስ ላይ መን ላ የርሐም الناس لا يرحمه الله ለሰዎች የማያዝንን አላህ አያዝንለትም ይላሉ። حديث عبد الله بن عمرو لا هو الحديث المعروف بالحديث المسلسل بالأولية الراحمون يرحمهم الرحمن አዛኞችን አዛኙ ጌታ ያዝንላቸዋል አሉ። يرحموا أهل الأرض يرحمكم من في السماء ምድር ላይ ያሉት ሁሉ እዘኑ በሰማይ ያለው አላህ ማለት ነው ያዝንላችኋልና። ለምን ቅድም በተጠቀሰው ሐዲስ ላይ من لا يرحم الناس لا يرحمه الله እንዳሉት እዚህም ላይ የተፈለገው አላህ መሆኑ ግልጽ ነው። በምድር ላይ ያለው እዘኑ ሲባል ለሰዎች ብቻ አይደለም ለእንስሳም ቢሆን حتى አንደኛው ሰሃቢ ما في حديث معاوية بن قرة عن أبيه ወደ መልእክተኛው መጣና ምን አላቸው? يا رسول الله إني لأذبح الشاة وأنا أرحمها በግ ወይም ፍየል ሳርድ እያሳዘነችኝ ነው ማርደው ይላል። ሌላኛ ዘገባ ላይ ደግሞ ኢኒ ለአርሐሙ ሻተ አን አዝበሐሃ ለማረድ ራሱ እሳሳለሁ አዝነላታለሁ አለ። በዚህ ጊዜ ምን አሉ መልእክተኛው? እንዴት እንዲህ አይነት ድክመት ታንጸባርቃል አይደለም ያሉት። ምን አሉት? ወሻቱ ኢን ረሒምተሃ ረሒመከ አላህ እችኛውም ግዑዝ እንስሳ የሆነችው ፍየል ወይም በግን ካዘንክላት አላህ ያዝንልሃል አሉ። ለዚህ ነው አስተራረር ላይ ራሱ መልእክተኛው እንደሚታወቀው አሳምራችሁ ረዱ፣ የምታርዱበትን ቢላዋ በደንብ አድርጋችሁ ሳሉ፣ እንስሳችሁንም ደግሞ አታስቸግሩ ይላሉ። ነገር ግን አንድ ሁላችንም ልናውቀው የሚገባ ቁም ነገር አለ። እሱ ምንድነው? ረሕመህ ወይም እዝነት ከዚህ በፊት እንደጠቆምኩት ለምናዝነው አካል መልካም ነገርን ማሰብን የተመረኮዘ ነው። ስለዚህ ለጊዜው ባይመቸው ለጊዜው ህመምን ቢያስከትልበት ሁሉ የእዝነት መገለጫ የሚጠቅመውን ነገር ማድረግ እንደሆነ ይታወቃል። ኢብኑ አልቀይም ኢጋተተ ለህፋን ነው መጽሐፋቸው ይላሉ ومما ينبغي أن يعلم أن الرحمة صفة تقتضي إيصال المنافع والمصالح إلى العبد رحمة ማለት ለሆነ ለአላህ ባሪያ የሚጠቅመውን ነገር ለሱ ማድረስን የሚያስከትል ወይም የሚያስይዝ የሆነ መገለጫ ነው። وإن كرهتها نفسه وشقت عليها ይህንን ነገር ቢጠላው እንኳን ይላሉ فهذه هي الرحمة الحقيقية እውነተኛ ረሕማ ማለት ይሄ ነው። فأرحم الناس بك من شق عليك في إيصال مصالحك በአንተ ላይ ይበልጥ የሚያዝነው ለአንተ እውነተኛ ጥቅም ሲል ቢያስቸግርህ እንኳን ይህን የሚያደርስልህ ነው፣ ወይም ጉዳትን ለማስቀረት የሚያዝንልህ ማለት ነው። فمن رحمة الأب بولده ልብ በሉ ልጁን አስመልክቶ አባት ማዘኑ ሲባል ምን ማድረግ ነው? ከእዝነት ውስጥ የሚካተት መገለጫ أن يكرهه على التأدب بالعلم والعمل علمنا عمل ጥሩ እውቀትና ጥሩ ተግባርን አስመልክቶ መልካም አርአያ እንዲከተል ወይም ደግሞ መልካም ስርዓትን ስነ ምግባርን እንዲከተል ማስገደዱ ማለት ነው። ويشق عليه في ذلك بالضرب وغيره አስፈላጊ ሲሆን በመግረፍ ወይም በመቅጣትም ቢሆን ይሄ ረሕማ ነው፣ ጭካኔ አይደለም ነው። ويمنعه شهواته التي تعود بضرر የሚጎዳውን ስሜቱን የሚያረካበትን ነገር መከልከሉ ومتى أهمل ذلك من ولده كان لقلة رحمته به ይህንን ከማድረግ ወደ ኋላ ካለ እያዘነለት ሳይሆን የእዝነት ተቃራኒ የሆነውን ነገር እየፈጸመ ነው። እውነተኛ እዝነት እሱ ጋር የለም ማለት ነው። ተራ አንዳንድ ሰዎች ጋር የሚኖር ለጥቂት ጊዜ መጥቶ የሚተን ወይም የሚበን ራሮት እንደምንለው ነው በአማርኛ ማለት ነው። طيب وإن ظن أنه يرحمه ويرفهه ويريحه እያዘነለት እንደሆነ ቢያስብ እንኳን ማለት ነው። طيب فهذه رحمة مقرونة بجهل كرحمة الأم ልክ እንደ ብዙ እናቶች አይነት እዝነት ነው ይሄ አላዋቂ ሰው የሚፈጽመው ይላል። طبعا አብዛኛውን ለመጠቀስ ፈልጎ ነው ኢብኑ ቀይም በተለይ በዛን ጊዜ እንጂ አንዳንድ ጊዜ በተቃራኒም ይሆናል። አባት ነው አይተውት እንዲህ አታድርጉት አታጨናንቁት ይላል። እናት ነች ቀጥ አድርጋ በትክክለኛ ሁኔታ የምታሳድገው። እንዲህ አይነት ነገርም ያጋጥማል። ግን ብዙ ጊዜ ሴቶች ያው በእዝነት እና ርህራሄ የተነሳ አንዳንድ ነገሮችን ከማድረግ ወይም ቁርጠኛ እርምጃ ከመውሰድ ወደ ኋላ እንደሚሉ ለመጠቆም ያህል ነው ማለት ነው። ከዛም አለፍ ብሎ ምን ይላል?
ቅድም እንዳልነው አላህ ሱብሓነሁ ወተዓላ ባሮቹ ለምሳሌ ከማዘኑ መገለጫዎች መካከል እነሱን መፈተኑ ነው የሚሉትን ነጥቦች እንደዚሁ ያነሳል። فمن رحمته سبحانه وتعالى بعباده ابتلاؤهم بالأوامر والنواهي رحمة وحمية ይህን አድርጉ ያንን ደግሞ አታድርጉ እያለ አላህ ሰዎችን መፈተኑ ራሱን የቻለ የእዝነት መገለጫ ነው ማለት ነው።